ሰላምና ጤና ይስጥልኝ የተከበራችሁ የማስራስ ሚዲያ ተከታታዮች፣ በዛሬው ዕለት በዓለማችን ላይ የተከሰቱ እጅግ አሳሳቢ የጂኦፖለቲካ ውጥረቶችን፣ ሰበር ዜናዎችና ጥልቅ ትንተናዎችን ይዘንላችሁ ቀርበናል። የዛሬው ልዩ የትንተና ፕሮግራማችን በአሜሪካና በኢራን መካከል የተደረገውን አስደናቂ የሰላም ስምምነት ጥረት፣ በዚህ ፍጥጫ ማን አሸነፈ፣ ማን ተሸነፈ፣ እንደዚሁም እስራኤልና ሌሎች የአረብ ሀገራት የሰጡት ምላሽን በጥልቀት እንዳሳለን። በተጨማሪም በኦማን ባህረ ሰላጤ የህንድ መርከቦች በአሜሪካ ጦር መመታታቸውና የኒው ዴህሊ ከባድ ቁጣን እናያለን። በሀገራችን በኩል በፌዴራል መንግስቱና በትግራይ መካከል የፕሪቶሪያው ስምምነት መፍረሱን፣ አዲሱን የጦርነት ዝግጅት ክስና የተጀመሩትን የድሮን ጥቃቶች ጨምሮ የኢትዮጵያ ብሔራዊ ባንክ ገዢ ለሀገር ውስጥ ባንኮች ያስተላለፉት አስቸኳይ ማሳሰቢያ በጥልቀት እናያለን። በስተመጨረሻም የኤሎን መስክ ትሪሊየነር መሆን እና የ2026 የዓለም ዋንጫ ስፖርት ከአሜሪካ ስደት ፖለቲካ ጋር የፈጠረውን ፍጥጫ እናሳያችኋለን። ወደ ዋናው ዘገባው ከመሸጋገራችን በፊት እንደዚህ ያሉ ታማኝና ጥልቅ ትንተናዎች በፍጥነት እንዲደርሷችሁ አሁኑኑ ማስራስ ሚዲያን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ቪዲዮን ላይክ እና ሼር በማድረግ ለሌሎች እንዲደርሱ ያደርጉ እያለን አሁን ቀጥታ ወደ ዝርዝር ትንተናው እንሸጋገራለን። መልካም ቆይታ አብዛለን። መልካም ቆይታ ይሆንላችሁ። አሁን ቀጥታ ወደ ትንተናው እንገባለን። በአሜሪካና በኢራን መካከል ለወራት የዘለቀውን አስከፊ የጦርነት ማዕበል ሊያቆም የሚችል ባለ 5 ነጥብ የመግባቢያ ሰነድ ለመፈረም የመጨረሻው ደረጃ ላይ ተደርሷል። በፓኪስታን አጋዥነት የተመቻቸው ይህ ስምምነት የ60 ቀናት የተኩስ አቁም ጊዜን የሚሰጥ ሲሆን ሁለቱም ወገኖች በስምምነት ዝርዝር ጉዳዮች ላይ የተለያዩ መግለጫ እየሰጡ ይገኛሉ። ፕሬዚዳንት ዶናልድ ትራምፕ የኢራን ሚዲያዎች ያሰራጩት መረጃ ሐሰት ዜና ነው ካሉ በኋላ ስምምነቱን ጥብቅና በኢራን ተግባር ላይ የተመሰረተ መሆኑን አስታውቋል። የቢቢሲ የትንተና ዘገባ በበኩሉ በእስራኤል በኩል ያለው ጠንካራ ተቃውሞ አጉልቶ አሳይቷል። ቢቢሲ እንደገለጸው እስራኤል በዚህ ስምምነት ፍጹም ደስተኛ አይደለችም። የጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደር የኢራን የኒውክሌር መርሃ ግብሯንና በቀጠናው የሚገኙ እንደ ሂዝቦላህ ያሉ ታጣቂዎች ሙሉ በሙሉ ማፍረስ እስካልተረጋገጠ ድረስ ይህ ስምምነት የሐሰት ሰላም ነው በሚል ማሳሰቢያ መስጠቱና እስራኤል የራሷን የደህንነት እርምጃዎች መውሰዷን እንደምትቀጥል ማስታወቋን ዘግቧል። ይህ በእንዲህ እንዳለ አልጀዚራ የሌሎች የአረብ ሀገራት ምላሽን በጥልቀት ተንትኗል። አልጀዚራ እንደዘገበው የአረብ ሀገራት ስምምነቱን በቀጠናው ላይ የኢኮኖሚና የንግድ መረጋጋትን ያመጣል በሚል በበጎ የተቀበሉት ቢሆንም በውስጥ ግን ክፉኛ ስጋት አላቸው። አሜሪካ ከኢራን ጋር የምታደርገው መለስተኛ ስምምነት የኢራንን የቀጠናውን የበላይነት እንዳታጠናክር መፍራቱን እየተገለጸ ይገኛል። የአረብ ሀገራት የራሳቸውን ወታደራዊ አቅም ማጠናከርና የዲፕሎማሲ ሚዛናቸውን ወደ ቻይና ማዘንበል መጀመራቸው የአልጀዚራ ተንታኞች እያስረዱ ይገኛሉ። የዚህ ታሪካዊ ስምምነት የረጅም ጊዜ ውጤት አስመልክቶ አልጀዚራ ባደረገው ጥልቅ ትንተና ከዚህ ስምምነት ትልቁን የፖለቲካና የስትራቴጂክ ድል የተቀናጀችው ኢራን ናት ብሏል። ኢራን ለ100 ቀናት በዘለቀው ጦርነት የአሜሪካን የባህር ኃይል እገዳ በመቋቋምና ሆርሙዝ ወሽመጥን በመዝጋት የዓለምን ኢኮኖሚ በመናወጥ አሜሪካን ወደ ድርድር ጠረጴዛ ማስገደድ ችላለች። የታገደባትን 24 ቢሊዮን ዶላር የምታስለቅቅበትን እድል በማግኘቷ በምዕራባውያን ጫና ሳትፈርስ ሉዓላዊነቷን ያስከበረች ዋነኛ አሸናፊ ተደርጋ ትወሰዳለች። በሌላ በኩል አሶሺየትድ ፕሬስ እንደተነተነው የዓለም አቀፍ ማህበረሰብና የነዳጅ ገበያ በዚህ ስምምነት ትልቅ እፎይታና ጥቅም ያገኛሉ። የስምምነቱ ዋና አካል የሆርሙዝ ወሽመጥ በድጋሚ መክፈት በመሆኑ የዓለም የነዳጅ ዋጋ በአንድ ጀንበር የ3% ቅናሽ አሳይቷል። ይህ የዓለምን የኢኮኖሚ ድቀት ስለሚታደግ የዓለም ንግድ ድርጅቶችና ሸማቾች የሰላሙን ቀጥተኛ ተጠቃሚዎች ናቸው። ነገር ግን የቢቢሲ የጂኦፖለቲካ ተንታኞች በዚህ ፍልሚያ ላይ ዋነኛ ተሸናፊ ያደረጓት እስራኤል ነው። እስራኤል የኢራን የኒውክሌር ጣቢያዎች ሙሉ በሙሉ በቦምብ እንዲወድሙ ብትፈልግም አሜሪካ ግን የራሷን የውስጥ ፖለቲካና የዓለም ዋንጫ ድባብ ለመጠበቅ ስትል ከቴሄራን ጋር ዲፕሎማሲያዊ ስምምነት መምረጧን እስራኤልን በቀጣናው ብቻዋን አስቀርቷታል። በተመሳሳይ መልኩ የኢራን ክልላዊ ተጽዕኖ ሳይቀንስ ስምምነት መደረጉ በሊባኖስና በየመን የሚገኙ የኢራን ታማኝ ኃይሎች ህልውናቸውን እንዲያስጠብቁ ስለሚያደርግ የሰላሙ ቀጥተኛ ተጠቃሚዎች ያደርጋቸዋል። በሌላ ዜና እንደ አሶሺየትድ ፕሬስ እና ሮይተርስ ሰበር ዘገባዎች
በአሜሪካ የባህር ኃይል እገዳ ሳቢያ በኦማን ባህረ ሰላጤ አካባቢ የህንድ መርከበኞች ያሉባቸው የንግድ መርከቦች በሚሳኤል ተመተዋል። በተለይም ኤምቲ ሴቴቤሎ በተባለችው ዘይት ጫኝ መርከብ ላይ በደረሰው ጥቃት 3 የህንድ ዜግነት ያላቸው መርከበኞች መገደላቸው መረጋገጡን የህንድ መንግስት አስታውቋል። የህንድ የውጭ ጉዳይ ሚኒስትር የአሜሪካ ከፍተኛ ዲፕሎማሲያዊ መልእክተኛ በመጥራት በሲቪል መርከቦች ላይ የተሰነዘረውን ጥቃት ፍጹም ተቀባይነት የሌለው ወንጀል ነው ሲሉ ጠንካራ ተቃውሞ አቅርቧል። የቢቢሲ ማሪታይም ትንተና እንደሚያሳየው ይህ ክስተት በአሜሪካና በህንድ መካከል ያለውን ስትራቴጂካዊ ግንኙነት ትልቅ ፈተና ላይ ጥሎታል። ፕሬዚዳንት ዶናልድ ትራምፕ መርከቦቹን ለማጥቃት የሞከረችው ኢራን በድሮን እንደሆነችና የአሜሪካ ጦር ጥቃቱን እንደመከተው ቢናገሩም የኢራን መንግስት ግን ክሱን መሰረተ ቢስ በማለት አስተባብሏል። እንደ አሜሪካ የራሷን ጥቃት ለመሸፈን የውሸት ድራማ እየሰራች ነው ስትል ኢራን መክሰሷን ቢቢሲ አስፍሯል። አልጀዚራ በበኩሉ በዩናይትድ ስቴትስ ሴንትኮም መግለጫ መሰረት መርከቦቹ የአሜሪካ ጦር የሰጠቻቸውን የፍተሻ ትዕዛዝ ባለማክበራቸው የሄልፋየር ሚሳኤሎችን በመጠቀም የመርከቦችን ሞተር ክፍል ለመምታት መገደዳቸውን አብራርቷል። ይህ የኃይል እርምጃ ግን የህንድ የውስጥ ፖለቲካን ያስቆጣ ሲሆን በሁለቱ ሀያላን ሀገራት መካከል ከባድ የዲፕሎማሲያዊ ቀውስ መፍጠሩን አልጀዚራ ተንትኗል። ወደ ሀገራችን ኢትዮጵያ ስንመለስ የኢትዮጵያ ወቅታዊ የውስጥ ደህንነትና የኢኮኖሚ ሁኔታ በተመለከተ ቢቢሲ ባወጣው ዘገባ ሀገሪቱ እያካሄደች ያለችው የማክሮ ኢኮኖሚ ማሻሻያ በአጭር ጊዜ ውስጥ በህብረተሰቡ ላይ የኑሮ ውድነት ጫና ማሳደሩን ጠቅሷል። በአማራና በኦሮሚያ ክልሎች አልፎ አልፎ የሚስተዋሉ የጸጥታ ችግሮች በዜጎች የዕለት ተዕለት እንቅስቃሴ ላይ ተጽዕኖ እያሳደሩ መሆኑን የቢቢሲ ዘገባ ያሳያል። በተጨማሪም በተካሄደው የብሔራዊ ምርጫ ላይ በትግራይ በአማራና በኦሮሚያ ክልሎች ላይ ያሉ አንዳንድ አካባቢዎች በጸጥታ ስጋት ምክንያት ድምጽ አለመሰጣታቸውንና አጠቃላይ የትግራይ ክልል ከምርጫ ውጪ መሆኑን ቢቢሲ አጉልቶ አሳይቷል። እንደ አሶሺየትድ ፕሬስ ዘገባ ከሆነ ደግሞ የኢትዮጵያ ከሶማሊያ ጋር ዲፕሎማሲያዊ ፍጥጫ አሁንም ትኩረት የሚሻው ሆኗል። ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የመግባቢያ ሰነድና የባህር በር ለማግኘት የምታደርገው ጥረት በሶማሊያ መንግስት ዘንድ ተቃውሞ ማስነሳቱን አሶሺየትድ ፕሬስ ያስታውሳል። ግብጽ ከሶማሊያ ጋር የጦር ስምምነት በማድረግ ወታደሮቿን ወደ ስፍራው መላኳ በቀጠናው የአዲስ ኃይል ሚዛን መፈጠሩን ትንተናው ያስጠነቅቃል። አልጀዚራ በበኩሉ በህዳሴው ግድብ ዙሪያ ያለውን ወቅታዊ ሁኔታ ዳሷል። ግብጽና ሱዳን አሁንም ድረስ አስገዳጅ ስምምነት እንዲኖር ግፊት እያደረጉ ቢሆንም ኢትዮጵያ ግን የውሃ ሙሌቱና የኃይል ማመንጫ ስራውን በተሳካ ሁኔታ በመቀጠሏ እንደዚሁም ደግሞ ገድን በማስመረቅ ኃይል ማመንጨት መጀመሯ እየተነገረ እንደነበር የሚታወቅ ነው። በዚህም ዙሪያ በከፍተኛ ደረጃ ቀጣይ ግድቦች በአባይ ዙሪያና እንደዚሁም ደግሞ በአባይ ተፋሰስ ላይ እንዳይገነባ ግብጽና ሱዳን ቀጥተኛ የሆነ አሳሪ ውል እየፈለጉ እንደሆነ እየተዘገበ ነው የሚገኘው። ይህን ለማሳካት የተለያዩ መንገዶችን እየተጠቀሙ ይገኛል። እንደ አልጀዚራ እንደተነተነው የግብጽ የቅርብ ጊዜ የፖለቲካና የጦር ኃይል እንቅስቃሴ በሶማሊያ በኩል መሆኑ በኢትዮጵያ ላይ ዲፕሎማሲያዊና ወታደራዊ ጫና ለመፍጠር የታለመ ስትራቴጂክ አካል መሆኑን አብራርቷል። በሌላ በኩል በፌዴራል መንግስቱና በህወሓት መካከል ያለው ግንኙነት ሊመለስ የማይችልበት የጥፋት አፋፍ ላይ መድረሱን ዓለም አቀፍ ተቋማት በሰፊው እየዘገቡ ይገኛሉ። አልጀዚራ በቅርብ ባወጣው ልዩ ትንተና ጽሑፍ የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ኃላፊና የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ህወሓትን በቀጣዮቹ ቀናት በፌዴራል መንግስቱ ላይ አዲስ ወታደራዊ ጥቃት ለመክፈት እየተዘጋጀ ነው ሲሉ በይፋ ከሷል። የፌዴራል ባለስልጣናቱ እንደሚሉት ህወሓት በፕሪቶሪያ ስምምነት የተቋቋመውን ህጋዊ የጊዜያዊ አስተዳደር በማፍረስ የራሱን ህገወጥ አስተዳደር በዶክተር ደብረጽዮን ገብረ ሚካኤል አማካኝነት መመስረቱ ስምምነቱን ሙሉ በሙሉ መጣስና በሀገር ላይ ማመጽ ነው ብለዋል። በሌላ በኩል አሶሺየትድ ፕሬስ እና የሀገር ውስጥ የዜና ምንጮች እንደዘገቡት የጦርነቱ ስጋት በተግባር መሬት ላይ መታየት ጀምሯል። በሰሜን ምዕራብ ትግራይ በኤርትራ ድንበር አካባቢ የምትገኘው ሸራሮ ከተማ ላይ በደረሰው ከፍተኛ የፌዴራል መንግስት የድሮን ጥቃት የትግራይ ኃይሎች ወታደራዊ ተሽከርካሪዎች መመታታቸው ታውቋል። ህወሓት በበኩሉ ባወጣው መግለጫ ፌዴራል መንግስቱ በንግግር ፋንታ ወታደራዊ ኃይልና ድሮኖችን የመረጠ መሆኑን ገልጾ ሀገሪቱ ወደ አስከፊና አውዳሚ ጦርነት እየገባች መሆኑን አስጠንቅቋል። ከኢኮኖሚ ሪፎርሙ ጋር በተያያዘ የወጣው አዲስ መረጃ እንደሚያሳየው የኢትዮጵያ ብሔራዊ ባንክ ገዢ የሀገር ውስጥ ባንኮች ከውጭ ባንኮች የሚገጥማቸውን ከባድ ውድድር ለመቋቋም ካፒታላቸውን እንዲያሳድጉና የቴክኖሎጂ ፈጠራዎችን እንዲያጠናክሩ
አስቸኳይ ጥሪ አቅርበዋል። መንግስት ለግማሽ ምዕተ ዓመት ዝግ የነበረውን የፋይናንስ ዘርፉ ለውጭ ባንኮች ክፍት ለማድረግ ባሳለፈው ታሪካዊ ውሳኔ መሰረት የሀገር ውስጥ ባንኮች በአሰራርና በንብረት አቅም ካላሳደጉ ሊዋጡ እንደሚችሉ ብሔራዊ ባንክ አስጠንቅቋል። የቢቢሲ ቢዝነስ ትንተና እንደሚያሳየው የብሔራዊ ባንክ ገዢ አጽንኦት የሰጡት የሀገር ውስጥ ባንኮች እርስ በእርስ መዋሃድ የፋይናንስ አቅማቸው ማሳደግ እንዳለባቸውና ከተለመደው የቅርንጫፍ አሰራሮች ወጥተው ወደ ዲጂታል ባንኪንግ እንዲሸጋገሩ አዘዋል። ይህ ካልሆነ ግን እንደ ኬንያው KCB እና የናይጄሪያው ዩናይትድ ካፒታል ያሉ ግዙፍ የውጭ ባንኮች ወደ ገበያው ሲገቡ የሀገር ውስጥ ባንኮችን በቀላሉ ሊያዳክሟቸው እንደሚችል ተንትኗል። እንደ አልጀዚራ ዘገባ ከሆነ ብሔራዊ ባንኩ የውጭ ባንኮች በሀገር ውስጥ ባንኮች ላይ ሊኖራቸው የሚችለውን ከፍተኛ የባለቤትነት ድርሻ እስከ 49% ብቻ እንዲሆን ገደብ የጣለ ቢሆንም የውጭ ካፒታልና ቴክኖሎጂ መግባቱ ግን የማይቀር በመሆኑ ባንኮቻችን በፍጥነት መዘመን አለባቸው የሚል መልእክት አስተላልፏል። በመጨረሻም እንደ አሶሺየትድ ፕሬስ የፋይናንስ ዘገባ የቢሊዮነሩ ኤሎን መስክ የሮኬት ኩባንያ የሆነው ስፔስ ኤክስ በዋል ስትሪት ታሪክ ትልቁን ይፋዊ የአክሲዮን ሽያጭ ማድረጉን ተከትሎ የኩባንያው ዋጋ $2 ትሪሊዮን ደርሷል። ይህም ኤሎን መስክ በዓለም ታሪክ የመጀመሪያው ባለ 1 ትሪሊዮነር ባለጸጋ እንዲሆን አስችሎታል። የቢቢሲ ቢዝነስ ትንተና እንደሚያሳየው ኤሎን መስክ የአሜሪካ ስቶክ ኤክስቼንጅ የደውል ስነ ስርዓት ሲያደርግ ዓላማው ሰዎችን ወደ ማርስ መውሰድ ነው ማለቱን ጠቅሶ ይህ የአንድ ግለሰብ የፋይናንስ አቅም ከአንዳንድ ታላላቅ ሀገራት አጠቃላይ የሀገር ውስጥ ምርት እንደሚበልጥ የቢቢሲ ተንታኞች ያሰምሩበታል። ይህ በእንዲህ እንዳለ በታሪክ ለመጀመሪያ ጊዜ በ48 ሀገራት መካከል የሚደረገው የ26ቱ ፊፋ የዓለም ዋንጫ በአሜሪካ፣ ካናዳና ሜክሲኮ አስተናጋጅነት በይፋ የተጀመረ ቢሆንም ከአሜሪካው ጥብቅ የስደትና የኢሚግሬሽን ፖሊሲ ጋር ግጭት ውስጥ መግባቱን አሶሺየትድ ፕሬስ ዘግቧል። የቢቢሲ ማህበራዊና ፖለቲካዊ ትንተና እንደሚያሳየው በአሜሪካ አየር ማረፊያዎች ላይ ያለው የኢሚግሬሽን ጥብቅ ፍተሻ ከዓለም ዙሪያ የሚመጡትን ደጋፊዎችና ጋዜጠኞች ወደ አሜሪካ ለመግባት ፈተና እንዲሆንባቸው አድርጓል። ይህ በዓለም ዋንጫ ወቅት የታየው የፖለቲካ ውጥረት ስፖርትን ከሀገራዊ ደህንነት ጋር በማጋጨት የዚህ ሳምንት ትልቁ የፖለቲካ መነጋገሪያ አድርጎታል። ውድ አድማጭና ተመልካቾቻችን በአሜሪካ ኢራን ታሪካዊ ስምምነት በአሜሪካ የጦር የተመቱ የህንድ መርከቦች የኢትዮጵያ ብሔራዊ ባንክ ለሀገር ውስጥ ባንኮች ያስተላለፈው ጥብቅ መልእክትና በፌደራል መንግስትና በህወሓት መካከል በድጋሚ የተቀሰቀሰው የጦርነት ደመና ዙሪያ የነበረን የዛሬው የዓለም ጂኦፖለቲካ ትንተና ይህን ይመስል ነበር። የኢትዮጵያ ባንኮች የውጭ ብድር መቋቋም ይችላሉ ወይስ ይዋጣሉ? በትግራይ የተጀመረው የድሮን ጥቃቶች ሀገሪቱን ወደ ትወስዷታል? የእናንተን ጠቃሚ አስተያየት በኮሜንት መስጫው ላይ ያካፍሉን። ቪዲዮውን ከወደዱት ላይክ እና ሼር ማድረግ እንዳይረሱ፣ እንዲሁም አዳዲስ ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ እና የደወል ምልክቷን በመጫን ቤተሰብ ሁኑ። ስለተከታተላችሁ እናመሰግናለን። በሚቀጥለው ፕሮግራም እስከምንገናኝ ድረስ ሰላም ቆዩ። በጣቶችሽ ትክክለኛ ትንታኔ ቁርቁሮ የሚያይታ ማስራስ የዓለምንም ብርት በተስፋ ብርሃን እናበራለን። ማስራስ